የጠላት ተልዕኮ ተቀብሎ ሲንቀሳቀስ በነበረው የሰራዊት አባል ላይ እርምጃ መውሰዱን የቴዎድሮስ ዕዝ 206ኛ ኮር አስታወቀ። በመልሶ ማደራጀት ትግበራ ሰራዊቱን በተቀናጀ መልኩ እያደራጀ የሚገኘው የ206ኛ ኮር በሰራዊቱ መካከል የተሰገሰጉ የጠላት እጆች ላይ እርምጃ እየወሰደ እንደሚገኝ ገልጾ በ14ኛ ክፍለ ጦር ጅበላ ሙተራ ሻለቃ አባል በነበረው አንተነህ ናዴ ላይ እርምጃ መውሰዱን አስታውቋል። የፋሽስቱ አብይ አህመድ አገዛዝ በማቻከል ወረዳ የግራ ቅዳምን መሰናዶ ትምህርት ቤት ሙሉ ለሙሉ አወደመ። በአንጻሩ የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት ዕዝ በሚያስተዳድርባቸው በሁሉም የሸዋ ቀጠናዎች የመማር ማስተማር ሂደቱ ያለምንም እንከን እየተሰጠ እንደሚገኝ አስታውቋል። የመውደቂያ ዋዜማ ላይ ቆሞ የሐሰት ፕሮፓጋንዳ በሚነዛ የፋሽስቱ አገዛዝ የሚደናገር ሰራዊትም ሆነ የአማራ ህዝብ ሊኖር አይችልም ሲሉ የፋኖ አመራሮች ተናገሩ። ከሰሞኑ ካፕቴን ማስረሻ ሰጤ ለጠላት እጅ መስጠቱን ተከትሎ ሌሎች የፋኖ አመራሮች እጅ እንደሚሰጡ አድርጎ በብልጽግናው መንደር እየተነዛ ያለው የሐሰት ፕሮፓጋንዳ ፈጽሞ ከእውነት የራቀና የጠላት ምኞት ነው ሲሉ ጥቁር አንበሳ ያነጋገራቸው የፋኖ አመራሮች ገልጸዋል። በዝርዝር እንመለከተዋለን። በጎንደር ቀጠናዎች በተለያዩ አካባቢዎች እየተደረገ ያለው የደፈጣና መደበኛ ውጊያ ተጠናክሮ ቀጥሏል። አድማጭ ተመልካቾቻችን እነዚህንና ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ህዳር 29 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የጠላት ተልዕኮ ተቀብሎ ሲንቀሳቀስ በነበረው የሰራዊት አባል ላይ እርምጃ መውሰዱን የቴዎድሮስ ዕዝ 206ኛ ኮር አስታወቀ። በመልሶ ማደራጀት ትግበራ ሰራዊቱን በተቀናጀ መልኩ እያደራጀ የሚገኘው የ206ኛ ኮር በሰራዊቱ መካከል የተሰገሰጉ የጠላት እጆች ላይ እርምጃ እየወሰደ እንደሚገኝ ገልጾ በ14ኛ ክፍለ ጦር ጅበላ ሙተራ ሻለቃ አባል በነበረው አንተነህ ናዴ ላይ እርምጃ ወስጃለሁ ሲል አስታውቋል። ከጠላት ዋና አጀንዳዎች መካከል ሰራዊቱን እርስ በርስ ማጋጨት፣ ማስከዳትና በፋኖ ስም ጸያፍ ተግባራትን መስራት በዋናነት የሚጠቀሱ ስለመሆናቸውም ተመላክተዋል። ከጠላት ኃይል አመራሮችና ቡድኖች ጋር ግንኙነት በመፍጠር ተልዕኮውን ጨርሶ በፋኖ አመራሮች ላይ ግድያ ፈጽሞ ወደ ጠላት ለመቀላቀል ሲነጋገር በተገኘበት የስልክ ልውውጥ በቁጥጥር ስር ከዋለ በኋላ ወንጀለኛ ሆኖ በመገኘቱ እርምጃ ተወስዶበታል ተብሏል። በመሆኑም የትግሉን ህልውና ለማስቀጠል የሰራዊትን አንድነትና ደህንነት ማስጠበቅን የቅድሚያ ስራው አድርጎ እየተንቀሳቀሰ የሚገኘው ኮሩ አስፈላጊውን ክትትል በማድረግ በወንጀለኞች ላይ ድርጅታዊ እርምጃ መውሰዱን አጠናክሮ እንደሚቀጥል አስታውቋል። የፋሽስቱ አብይ አህመድ አገዛዝ በማቻከል ወረዳ የግራ ቅዳምን መሰናዶ ትምህርት ቤት ሙሉ ለሙሉ አወደመ። በአንጻሩ የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት ዕዝ በሚያስተዳድርባቸው በሁሉም የሸዋ ቀጠናዎች የመማር ማስተማር ሂደቱ ያለምንም እንከን እየተሰጠ እንደሚገኝ አስታውቋል። የአማራ ህዝብ ለሀገር ግንባታ የከፈለውን መስዋዕትነት በማሳነስና ወደ ኋላ በመተው እንደ ጨቋኝና ተስፋፊ በመቁጠር የቻለውን በመግደል ያልቻለውን ማህበራዊ እረፍት በመንሳት የአማራን ህዝብ የማጥፋት ዓላማውን እያስፈጸመ የሚገኘው አገዛዙ የአማራ የሆኑ ተቋማትን ሳይቀር እያወደመ ይገኛል። በመሆኑም የጠላት ኃይል ግራ ቅዳም መሰናዶ ትምህርት ቤት በመግባት ሙሉ ለሙሉ ስለማውደሙ የመረጃ ምንጮች ተናግረዋል። ጸረ አማራው አገዛዝ በጦርነት ምንም አይነት ተሳትፎ የሌላቸውን ንጹሃኖችና በፋኖ የተጠበቁ ተቋማትን ማውደሙን ቀጥሎበታል። በመሆኑም በዛሬው ዕለት ዕዙ በተቆጣጠራቸው ቀጠናዎች የአንደኛ ዓመት አጋማሽ ፈተና እየተሰጠ እንደሚገኝ የአፋድ ሸዋ ጠቅላይ ግዛት ዕዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከራምቦ ክፍለ ጦር ጋር በመተባበር በተጉለትና ቡልጋ አውራጃ ጣርማ በር ወረዳ በመዘዞ ከተማ በሚገኙት የመዘዞ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ሂደቱን የተከታተሉ ሲሆን ተማሪዎቹ ያለምንም የጸጥታ ችግር የ2018 ዓ.ም የአንደኛ ዓመት አጋማሽ ፈተናዎችን ወስደዋል። በተቆጣጠሯቸው በሁሉም የሸዋ ቀጠናዎች የተጀመረው መልካም የሆነ የመማር ማስተማር ሂደት ያለምንም መቋረጥ ተጠናክሮ እንደሚቀጥል የተለመደውን ክትትል አጠናክረው እንደሚቀጥሉ ኮሩ መልእክቱን አስተላልፏል። የመውደቂያ ዋዜማ ላይ ቆሞ የሐሰት ፕሮፓጋንዳ በሚነዛ የፋሽስቱ አገዛዝ የሚደናገር ሰራዊትም ሆነ የአማራ ህዝብ ሊኖር አይችልም ሲሉ የፋኖ አመራሮች ገለጡ። ከሰሞኑ የካፕቴን ማስረሻ ሰጤ ለጠላት እጅ መስጠቱን ተከትሎ ሌሎች የፋኖ አመራሮችም እጅ እንደሚሰጡ አድርጎ በብልጽግናው መንደር እየተነዛ ያለው የሐሰት ፕሮፓጋንዳ
ፈጽሞ ከእውነት የራቀና የጠላት ምኞት ነው ሲሉ ጥቁር አንበሳ ያነጋገራቸው የፋኖ አመራሮች ገልጸዋል። ማስረሻ ሰጤ ቀድሞውንም ፋኖ ሳይሆን የጠላት እጅ መሆኑ ታውቆበት በአፋድ መረጃና ደህንነት ሰዎች ጥብቅ ክትትል ሲደረግበት የቆየና በማስረጃ ከድርጅቱ የተሰናበተ ወዶ ገብ ባንዳ ነው ሲሉ ተናግረዋል። የብልጽግናው የሚዲያ ሰራዊት እያሰራጨው ባለው የሐሰት ፕሮፓጋንዳና ተስፋ የመቁረጥ ሩጫ ፋኖ ፈጽሞ የሚደናገር አይደለም፣ ይልቁንም ያጠናክረዋል እንጂ ሲሉ የገለጹት የፋኖ አመራሮቹም ነገም ሰርጎ ገቦቹ የይስሙላ ፋኖዎቹ ወደ ብልጽግና መንደር መሄዳቸው የማይቀር ነው ብለዋል። እነዚህን በወንድሞቻቸውና በአማራ ሕዝብ ደም የነገዱ በአንዳነት ተግባራቸው የሆኑ ግለሰቦችን ከያሉበት ለቅመን በማስወጣት እንሸኛቸዋለን ሲሉም ገልጸዋል። በተለይም በትናንትናው ዕለት የድምፅ ቅጂዎችን ኤዲት በማድረግ አርበኛ ተሾመ አበባውንና ሌሎች የፋኖ አመራሮችን ከብልጽግና ጋር እየተደራደሩ ነው በሚል የተሰራጨው መረጃ ፈጽሞ ሐሰት መሆኑን የፋኖ አመራሮች አጋልጠዋል። አርበኛ ተሾመ አበባው ጠላት የሚያሰራጨውን የድምፅ ቅጅ በመስማት ህዝባችን እንዳይደናገር ሲልም አሳስቧል። ተስፋ የቆረጠውና የመውደቂያ ዋዜማ ላይ የሚገኘው የብልጽግናው አገዛዝ በሚያሰራጨው የሐሰት ፕሮፓጋንዳ የሚደናገር ሰራዊትም ሆነ የአማራ ህዝብ ሊኖር አይችልም ሲሉ ጥቁር አንበሳ ያነጋገራቸው ሌሎች የፋኖ አመራሮችም ገልጸዋል። በጎንደር ቀጠናዎች በተለያዩ አካባቢዎች እየተደረገ ያለው የደፈጣና መደበኛ ውጊያ ተጠናክሮ ቀጥሏል። አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ግንቦት 6 ሰማዕታት ብርጌድ በብልጽግናው ሰራዊት ላይ እርምጃ መውሰዱ ታውቋል። የገብርዬ ክፍለ ጦር አካል የሆነችው ግንቦት 6 ሰማዕታት ብርጌድ ዛሬ ህዳር 29 2018 ዓ.ም ሰዴ ሙጃ ከተማ ሰርገው በመግባት የተሳካ ኦፕሬሽን መፈጸማቸውን የኮሩ ቃል አቀባይ በላከው መረጃ አረጋግጧል። ከሁለት ቀናት በፊት ገዋላ ላይ በጠላት ላይ በደፈጣ ውጊያ ጥቃት የፈጸመው የፋኖ ሰራዊት ዛሬም ከተማ ውስጥ ሰርጎ በመግባት በጠላት ላይ እርምጃ ወስደዋል። ይህ በእንዲህ እንዳለ ወደ ጄኔራል ኃይሌ ዘውባንተ ክፍለ ጦር እንቅስቃሴ አድርጎ የነበረው የጠላት ኃይል ትናንት ባልጠበቀው መንገድ የክፍለ ጦሩ ሁሉም ብርጌዶች አባት አርበኞች ጦር በቅንጅት በመሆን ከፍተኛ ጉዳት እንዲያስተናግድ አድርገውታል። በኦሮሚያ ክልል በምስራቅ ወለጋ ዞን በኪረም ወረዳ በአማራ ተወላጆች ላይ እየተፈጸመ ያለው ጭፍጨፋ በቀጠለበት የቢዛሞ ፋኖ የተሰነዘረበትን ማጥቃት ከመከላከል ወደ ማጥቃት በመሸጋገር ከፍተኛ ድል ማስመዝገቡ ታውቋል። የአማራን ዘር ለማጥፋት እየሰራ የሚገኘው የኦህዴድ ብልጽግና ኃይል ራሱን የሀገር መከላከያ ሰራዊት ብሎ የሚጠራውን ለአንድ ብሔር ብቻ የቆመ ሰራዊት በማዝመት በአማራ ተወላጆች ላይ ጥቃት ሰንዝሯል። በትናንትናው ዕለት ህዳር 28 2018 ዓ.ም በምስራቅ ወለጋ ኪረም ወረዳ አዲስ ዓለም ከተማና በዙሪያዋ ባሉ ቀበሌዎች ከባድ ትንቅንቅ የተደረገ ሲሆን ራሱን ከጥቃት ለመከላከል የተደራጀው የቢዛሞ ፋኖ ድል አድርጓል ሲሉ የመረጃ ምንጮቻችን ተናግረዋል። በተለያዩ 7 ግንባሮች በተደረገው ከፍተኛ ተጋድሎ ጨፍጫፊው የብልጽግና ሰራዊት ወታደራዊ አዛዦችን ጨምሮ በርካታ ኃይሉ ተደምስሷል። በወለጋ ምድር በተለያዩ አካባቢዎች በተለይም የአማራ ተወላጆች በስፋት ይኖሩባቸዋል በተባሉ አካባቢዎች ጭፍጨፋ እየተፈጸመባቸው እንደሚገኝ ይታወቃል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።